አገዛዙ ወደ ፋኖ አስርጎ ያስገባውን ግለሰብ በተለያዩ መንገድ ፖለቲካ ሊሰራበት ሞክሯል። በደብረ ኤልያስ ከተማ የበርካታ ዜጎች መኖሪያ ቤት እንዲፈርስ ሀገር አፍራሹ የብልጽግና ስብስብ ወስኗል። ማረጉ ተማረ ክፍለ ጦር ከ20 በላይ የአገዛዙ ሰራዊት በመደምሰስ ከ35 በላይ በማቁሰል ታላቅ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ሚኒሊክ ዕዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ከህዝባዊ ውይይት መድረኮች ጎን ለጎን ልማታዊ ስራዎችን አጠናክሮ ቀጥሏል። የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከስምኮር ነበልባል ክፍለ ጦር ጀነራል ተፈራ ማሞ ብርጌድ በአገዛዙ ሰራዊት ላይ መብረቃዊ ጥቃት ሰነዘረ። በምስራቅ አፍሪካ በርካታ ቀጠናዎች ሰፊ የሆነ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ከዕለት ወደ ዕለት እየጨመረ ሲሆን ቀጠናው በደካማ መንግስታት እጅ ወድቋል ተባለ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጠት እንድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። ማረጉ ተማረ ክፍለ ጦር ከ20 በላይ የአገዛዙ ሰራዊት በመደምሰስና ከ35 በላይ በማቁሰል ታላቅ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ሚኒሊክ ዕዝ በግዙፉ ላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ማረጉ ተማረ ክፍለ ጦር ባደረገው አውደ ውጊያ ከ20 በላይ የአገዛዙ ጦር ሲደመሰስ የጠላት ኃይል 35 ቁስለኛውን ይዞ ወደ መጣበት እግሬ አውጪ ብሎ ፈርጥጧል። የብርሃኑ ጁላ 12ኛ ክፍለ ጦር 2 ሬጅመንት፣ የ65ኛ ክፍለ ጦር 2 ሬጅመንት ኃይልና የ65ኛ ክፍለ ጦር ሜካናይዝድ በጥምረት 1 ዙ 23 እና 4 ዲሽቃ በመያዝ መነሻውን ከላስታ ወረዳ ብልባላ ከተማ በማድረግ ሌሊቱን በመጓዝ የማረጉ ተማረ ክፍለ ጦር ቃኝና 3ኛ ሻለቃን የኮሩን ዘመቻ መምሪያ ኃላፊን አርበኛ ፋኖ ታዘበው ሻምበልና ስልጠና መምሪያ ኃላፊውን አርበኛ ፋኖ አምሳለቃ መልካሙ ገበየውን አፍናለሁ በሚል ቀቢጸ ተስፋ ወደ 01 ቀበሌ ይምርሃነ ክርስቶስ በመጓዝ ላይ እንዳለ ክፍለ ጦሩ ቀድሞ በደረሰው መረጃ መሰረት ዛዚያ ስላሴ ዳቢያና አሞራ ደብር በደፈጣ በመያዝ ህዳር 16 2018 ዓ.ም ከንጋቱ 12 ሰዓት ተኩል እስከ አመሻሽ 12 ሰዓት ለሙሉ ቀን በተደረገ ትንቅንቅ ከ20 በላይ የጠላት ኃይል ሲደመሰስ ከ35 በላይ ቆስሏል። በዚህ አውደ ውጊያ ጠላት የማረጉ ተማረ ክፍለ ጦር ቃኝና 3ኛ ሻለቃን ከላይ የተጠቀሱ የኮር አመራሮችን ለማፈናቀሉ የመጣ ቢሆንም ጠላት ባላሰበውና ባልጠበቀው ራሱ ታፍኖ የማረጉ ተማረ ክፍለ ጦር ቃኝና ሁሉንም ሻለቃዎች በማሳተፍ ጠላት በወገን ክንድ ሲቀጠቀጥ ውሎ ወደ መጣበት ፈርጥጧል። የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከስምኮር ነበልባል ክፍለ ጦር ጀነራል ተፈራ ማሞ ብርጌድ በአገዛዙ ሰራዊት ላይ መብረቃዊ ጥቃት ሰነዘረ። ጀነራል ተፈራ ማሞ ብርጌድ በከተማ ኦፕሬሽን በተደጋጋሚ በመስራት አመርቂ ውጤት እያስመዘገበች ያለችው ባለፈው ሳምንት ናደው ሻለቃ የተሳካ የደፈጣ ስራ በአሮጌ ምንጃር መፈጸሙ ዘግበን ነበር። ትናንት ዳር 16 2018 ዓ.ም ማታ በ2 ሰዓት በአረርቲ ከተማ ባሮጌው ከብት ተራ ካሉ መጠጥ ቤት በሚገኙበት የአገዛዙ ዙፋን አስጠባቂ ሚኒሻና ኮማንዶ መከላከያ በያረቂ ቤቱ ተወሽቀው እንደገቡ መረጃ የደረሳቸው መብረቁ ሻለቃ በብርሃን ፍጥነት ከቦታው በመድረስ በወረፋ ሱሳቸውን ሲያጣጥሙ የነበሩትን የአገዛዙ አራዊት ሰራዊት ኮማንዶና ገረዶች ሚኒሻዎች ቅንድባቸውን በማለት ሲያጋድሟቸው አምሽተው በሰላም ወደ ቀጠናቸው ተመልሰዋል። በዚህ የተደናገጠው የአገዛዙ ሰራዊት በአካባቢው ከሚገኙ መጠጥ ቤት ሰራተኛ አንቺ ነሽ ያስገደልሽን በማለት እንደረሸኗት አረጋግጠናል። አረርቲ ሆስፒታል በርካታ ቁስለኛና ሞት እንደታየ በመረጃ ምንጮቻችን አማካኝነት ማረጋገጥ ችለናል። መረጃውን ያደረሰን የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከስምኮር ነበልባል ክፍለ ጦር የህዝብ ግንኙነት ክፍል ነው። በምስራቅ አፍሪካ በርካታ ቀጠናዎች ሰፊ የሆነ ፖለቲካ፣ ኢኮኖሚያዊና ማህበራዊ ችግሮች ከዕለት ወደ ዕለት እየጨመሩ ሲሆን ቀጠናው በሙት መንግስታት ወይም በደካማ መንግስታት እጅ ወድቋል። ስለሆነም በሀያላኖቹ ፍጥጫ ደግሞ ምስራቅ አፍሪካ ላይ አዲሱ ጦርነት በተባበሩት አረብ ኤሚሬት፣ በሳውዲ አረቢያ፣ በአሜሪካ፣ በቻይና፣ በእስራኤል፣ በኢራንና በሰሜን አፍሪካዊቷ ግብጽ በኩል ሁለት ጎራዎች ተፈጥረዋል። ሁለቱም ጎራዎች ከሱዳን፣ ከኤርትራና ከኢትዮጵያ የእርስ በርስ ግጭት ውስጥ ከሚያተርፉት ብሔራዊ ጥቅም አንጻር ሲሆን በአንጻሩ ከጅቡቲ፣ ከሞቃዲሾ፣ ከሶማሌም እና ከኬንያ አንጻር ደግሞ ሌላ የኃይል አስተላለፍ እየተፈጠረ ይገኛል። በጥቅሉ ምስራቅ አፍሪካን የመቀራመትና በእርስ በርስ ጦርነት ምክንያት ሀገራቶች እንዲፈርሱና የደካማ መንግስታት መናኸሪያ እንዲሆኑ እየተደረገ ነው። ስለሆነም ትግላችንና ቀጠናው ምን ይመስላል የሚለውን በዝርዝር ለማየት እንሞክራለን። ከኛ አንጻርስ ምን እናድርግ? የአማራ ኃይሎች ነገረ ሱዳን የምስራቅ አፍሪካዊ ግዙፍ ሀገር የሆነችው ሱዳን 35 ጊዜ የመፈንቅለ መንግስት ሙከራ የተደረገባት ሲሆን በአሁኑ ሰዓት 18 ሀገራት በውክልና ጦርነት እየተሳተፉ ይገኛሉ።
የሱዳን ተፋላሚዎች ጀነራል ሐምዳኑ ዳጋሎ ወይም ሄሚቲና ጀነራል አልቡርሃን ሀገራቸውንና ህዝቦቿን እያጠፉ ቀጥለዋል። በዋናነት የተባበሩት አረብ ኤሚሬት የሱዳን የወርቅ ማዕድንና የቀይ ባህር ጂኦፖለቲካዊ ስትራቴጂ አካል ለመሆን በማሰብ የጀመረችውን የድሮንና ከባድ መሳሪያዎች ድጋፍ አጠናክራ ለሄሚቲ ኃይሎች ስትደግፍ፣ ባላንጣዋ ሳውዲ አረቢያ ደግሞ ከአልቡርሃን ጎን ተሰልፋ ታላቁን ሀገር ሱዳንን እያፈረሱት ይገኛሉ። ጦርነቱ መሸናነፍ ያለው በርካታ ሰብአዊ ሀብት የወደመበት ሲሆን የሱዳን በርካታ ከተሞች ባግዳድ ሆነዋል። ነገረ ኢትዮጵያ ቀደም ባሉት ዓመታት በምስራቅ አፍሪካ ላይ የቀጠናውን የበላይነት በመውሰድ ታላቅ ሚናዋን ስትወጣ የነበረች ሀገር ብትሆንም የአብይ አህመድ መንግስት ወደ ስልጣን ከመጣ በኋላ የምስራቅ አፍሪካን ሰላም አሳጥቷል። የቀጠናው ቀውስ ጠማቂ መንግስት የሚል ስያሜንም አግኝቷል። ሀገረ መንግስቱም በእርስ በርስ ጦርነት ለመፍረስ አንድ ሐሙስ የቀረው ነው ተብሎም ይታሰባል። ኢትዮጵያ በአሁኑ ሰዓት እጅግ ደካማ መንግስታት ከሚባሉት ውስጥ በዋናነት የምትጠቀስ ሲሆን በእርስ በርስ ጦርነት ምክንያት ሰላም የሌላት ሀገር ከሆነች 7 ዓመታትን አስቆጥራለች። በተለይም የሀገረ መንግስቱ ኮር ስቴት የሆኑት ትግራይና አማራን በመነጠል የሀገሪቱን የፖለቲካና የስልጣን የበላይነት ወደ ደቡብ ኢትዮጵያ ለመውሰድ በሚል የተፈጠረው ጦርነት ሀገሩን ወደ ማፍረስ እያመራው ሲሆን ጦርነቱን በተከታታይነት የሚቀጥል አዲስ ሀገር አዲስ ጦርነት ለማዋለድም በሰሜኑ ኢትዮጵያ የጀመረውን የእርስ በርስ ግጭት ወደ ምስራቅ ኢትዮጵያ እየወሰደው ይገኛል። ሰሞኑን በድሬዳዋ በጅቡቲና በኤርትራ ድንበር አካባቢዎች አዳዲስ ትንኮሳዎችን ለመፍጠር በብልጽግና ኃይሎች በኩል አንዳንድ የሳተላይት ምስሎች እየታዩ ነው። ኢትዮጵያ እንደ ሌሎች ሀገሮች በታሪክ ሸሚያና በውጮች ጣልቃ ገብነት ሳይታወቅ በድንገት ልትፈርስ የምትችልበት አጋጣሚ ብዙ ነው የሚሉ በርካቶች ናቸው። በአሁኑ ሰዓት አብይ አህመድ አዲስ ጦርነት ለመፍጠር እንቅስቃሴ የጀመረ ሲሆን በተለይም ከኤርትራና ከትግራይ ኃይሎች የጀመረው እሰጥ አገባ ወደ ጠቅላላ ጦርነት ሊያመራ መሆኑ የተረጋገጠ ሲሆን አወዛጋቢ የሆኑ ሽምግልናዎችንና ደግሞ ወደ ኤርትራና ትግራይ እየላከ መሆኑ ታውቋል። የእንግሊዝ የአሜሪካና የኬንያ አሸማጋዮችን መላኩ የተረጋገጠ ነው። በእርግጥ እንደ ቀጠና ብቻ ሳይሆን በምዕራባውያን በኩልም አዳዲስ ጫናዎችን ለመፍጠር እየተሰራ መሆኑ ግልጽ ነው። ነገረ ኤርትራ በምስራቅ አፍሪካ ውስጥ ካሉት ሙት አገዛዝ የተሻለና ጠንካራ ስትሆን ከውጮች ጣልቃ ገብነት አንጻር ተገማች አይደለችም። ነገር ግን ከሱዳኑ አልቡርሃንና ከግብጽ ጋር ባላት ወታደራዊ ስትራቴጂና አጋርነት ተነስታ ከብልጽግናው ኃይል ጋር አይቀሬ ጦርነት ውስጥ ሊገቡ የሚችሉበት ሁኔታ እንዳለ ይታወቃል። የብልጽግናው መንግስት የስም ማጥፋት ዘመቻና ክስ ያስመራው መንግስት ሰላም ነስቶታል። ኤርትራ ሉዓላዊ ሀገር ሆና እስከ ቆየችበት ጊዜ ድረስ በቀይ ባህርና በአሰብ ወደብ ላይ ያላት ተጽዕኖ ፈጣሪነት ከሰጥቶ መቀበል መርህ ውጭ በጉልበት ለመጠቅለል በአብይ አህመድ መንግስት በኩል ያልተገደበ የጦርነት ጉሰማ በአስመራው መንግስት በኩል በጥንቃቄ እየታየ ሲሆን ብልጽግና የሀገር ውስጥ ሰላምን ያጣሁት በኢሳያስ በኩል በሚደረግ ድጋፍ ነው በሚል ክስ በፓርላማና ለሀገራት ኤምባሲዎች ሲከስ ይሰማል። በተለይም የሀገሪቱ ትልቅ ምክር ቤት ላይ የሚሰሙት ዛቻዎችና ፍሬቢስ ትችቶች ለአስመራው መንግስት በቂ ዝግጅት እንዲያደርግ እድል ሰጥቶታል። ስለሆነም የተባበሩት አረብ ኤሚሬት በምስራቅ አፍሪካ ሀገራት ላይ ከብሔራዊ ጥቅሟ አንጻር እያደረገች ያለችውን ሌላ አዳዲስ የሙት መንግስታት ለመፍጠር የምታደርገውን እገዛ አጠናክራ የቀጠለች ሲሆን ሰሞኑን ለዚሁ ዓላማ የሚውል የጦር መሳሪያ በሞያሌ በኩል ወደ ኢትዮጵያ እያስገባች መሆኑ ታውቋል። እንደሚታወቀው የደካማው አብይ አህመድ ከወራት በፊት ጀምሮ በኢትዮጵያ ጅቡቲ በኩል አዳዲስ መሳሪያዎች እንዳይገቡ ያደረገ ሲሆን የሀገሪቱን የኢኮኖሚ የስበት ማዕከል ጭምር ወደ ደቡብ ኢትዮጵያ ክፍል እያዛወረው መሆኑ የተረጋገጠ ነው። ይህ የሚያሳየው ሀገሪቱን የመበተን አዝማሚያ መሆኑ ልብ ይላል። ስለሆነም የሀገሪቱና የቀጠናው አስተላለፍን በተመለከተ የአማራና ሌሎች የኢትዮጵያ ኃይሎችስ ምን ማድረግ አለባቸው ትላላችሁ ወገን? ሐሳባችሁን በኮሜንት መስጫ ላይ አሳውቁን። የአፋ ሚኒሊክ እዝና አሳምነው እዝ አህዶች በጥምረት በተለያዩ ግንባሮች ታላቅ ድል ተጎናጸፉ። ሚኒሊክ እዝ የልጅ ኢያሱ ኮር አህዶችና አሳምነው እዝ የአጼ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር አህዶች በጥምረት የብልጽግና አራዊት ሰራዊት ላይ በተለያዩ ግንባሮች ድል ተጎናጽፈዋል። በሶስት ግንባር ወደ ማጥቃት የገቡት የእምዬ ሚኒሊክና የአሳምነው ጽጌ ልጆች በአካድ ግንባር ብቻ የስርዓቱ ወታደር አብዛኛው ተከቦ ሲደመሰስ ከፊሎቹ ቁስለኛና ምርኮኛ ሆነዋል። በዚሁ ግንባር ከ10 በላይ ክላሽና በርካታ ተኳሽ የተማረከ ሲሆን ምሽጉ በጀግኖቹ ተሰብሮ ጠላት ሲፈረጥጥ እየተከታተሉ እንደ ንብ እየነደፉት ነው። በሌላኛው በነጋሽ ግንባር ያለው ምሽግም በመክት ሻለቃ የተደረማመሰ ሲሆን ጠላት ሬሳውን እያዝረከረከ ፈርጥጧል። በሌላኛው በፍርሴ ግንባርም ሰበር ሻለቃዎች የአብይን ወዳደር ውሃ እያስባሉት ሲሆን ነውር ጌጡ የሆነው የዘረኛና ጨፍጫፊ ቡድን ከደሴ ተጨማሪ ኃይል እየጨመረ ቢሆንም ኬላ ቦታዎችን በመያዝ በደፈጣ እያበራዩ ወደ መጣበት መልሰውታል። በዚህ የተበሳጨው በእግረኛ ሰራዊቱን ብሎም በመካናይዝድ ውጤት ማምጣት የተሳነው ፋሽስቱ አገዛዝ አየር ኃይሉን በመጠቀም በድሮን ጥቃት የንጹሃኖችን ሕይወት ቀጥፏል። በተጨማሪም ቤትና ንብረትን አውድሟል። አገዛዙ ወደ ፋኖ አስርጎ ያስገባውን ግለሰብ በተለያየ መንገድ ፖለቲካ ሊሰራበት ሞክረዋል። አንደኛው ጽንፈኛው
አንደኛው በእነሱ አጠራር የሰላም አማራጭን እየተቀበለ ነው። ሁለተኛ የሰላም አማራጭ ተጠቅመው ወደ አገዛዙ ገቡ የተባሉትን ግለሰቦች በፋኖ ማሊያ አሰቃቂ ተግባር እንዲፈጽሙ አድርጎ በመቅረጽ ህዝባችንና ዓለም አቀፍ ማህበረሰብ የአማራን ፋኖን ከሌሎች አሸባሪዎች ተርታ እንዲያስቀምጡትና ከህዝብ ለመነጠል ነበር። ግን እኛ የሰብአዊነት ውሃ ልክ የሆነው የአማራ ህዝብ አብራክ የወጣንና የአጼ ምኒልክና እቴጌ ጣይቱ ብጡል ልጆች ነንና ይህ ተግባር የምንታገለውን የምንጸየፈው ተግባር ነው ሲሉ በመግለጫቸው አሳውቀዋል። ተግባሩም ያገዛዙ እንደሆነ ትናንት የተለቀቁ ስክሪንሺት መረጃዎች ምስክሮች የሚሆኑ ሲሆን የድራማው ደራሲና ተዋናይ በውይይት ጊዜ የነበረውን ሁነት በዚሁ ፎቶ ማየት ይቻላል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናችሁ መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ